ነሽ የእኔ እናት? አለ እግዚአብሔር ይመስገን። ደህና ነሽ? ድምፄ ላንሳልሽ። አለሁልሽ እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም፣ ስራ፣ ጤና ደህና? የተመሰገነ ይሁን ደህና ነኝ። እንትን እኔም ትንሽ ትናንትና እንደዚህ ቁጭ ብዬ ሳላስበው አሞኝ ነበር። ትንሽ አሞኝ ሰንብቶ ነበር እና እንደዚህ ወድቄ በጣም ብዙ ሰዎች ሲያስቸግሩ ነበር እና አሁን እኔ ያለሁት ያው ታውቂያለሽ ዱባይ ነው። ሌላ ሰዎች ጋር መግባት ይችል ነበር። ሌሎች ደግሞ ክፍያ ምናምን ይፈልጋሉ መሰለኝ እንደዚህ ገብቶ ስራ ለማስተዋወቅ። ከእነሱ ይልቅ ደግሞ አንቺ ትሻለሽ፣ አንቺ ትረጅኛለሽ ምናምን እና እየሰራው አይደለም ስራ ትንሽ አሞኝ ስራ እየሰራው አይደለም እና እግዚአብሔር ከረዳኝ አገር ቤት ገብቼ ጸበል ለመጠመቅ እግዚአብሔር ደግሞ ሁሉም እግዚአብሔር የፈቀደው ነው። እግዚአብሔር ካልፈቀደ ደግሞ ያሉኝን ልብሶችን ለመሸጥ ምናምን ነው እና አሁን ዛሬ ተንኳኳብኝ ቤት የቤት ኪራይ ካልከፈልሽ ከሁለት ቀን በኋላ መውጣት አለብሽ ምናምን ብለው ማለት ነው። እዚህ ሀገር ደግሞ የቤት ኪራይ ካልከፈልሽ ቤት ታገዙሽ። እኛ ዛሬ አሁን በእኛ በ4 ነው ቀኑ፣ ነገ 5 ነው። 10 ቀን ያክል ታግሰውኛል የቤት ኪራይ ክፈይ ብለው ማለት ነው። እና እየሰራው ስላልሆነ ያው ከቻሽ አንድ 30 ደቂቃ ምናምን ጊዜ ሰጠሽኝ ወላ ነገ ወይ ወላ ከነገ አስቀጥል ብቻ አላውቅም። ገዝት ገብቼ አንቺ ቤተሰቦች ቢገዙኝ ልብሶቼ ርካሽ ናቸው። እኔ የለበስኩት አሁን የ70 ብር ስሸጥ የነበረው 50 ብር ነው። 250 ብር ስሸጥ የነበረው 200 ብር ነው ምናምን እና ሁሎቹን ልብሶቼን ዲስካውንት አውጥቻለሁ። ገዝተውኝ የቤት ኪራይን ከፍዬ እግዚአብሔር ከረዳኝ ሀገር ቤት ገብቼ ጸበል ለመጠመቅ እግዚአብሔር ካልረዳ ደግሞ ያው እሱ መድኃኒዓለም ነው የሚሆነው። ነገ ደግሞ ሌላ የተሻለ ነገር ሊያመጣልኝ ይችላል እና ሌላ ቦታ እዚህ ሀገር ሁሉ ለእኔ ጠላቴ ነው። ታውቂያለሽ ምን ያክል ነገር እንዳሳለፍኩኝ ቢያንስ ግማሹን ሰምተሽ ይሆናል እና ብዙ ስቃዮችን እያየሁ ነው። ድክመቴ ማንም ሰው እንዲያውቅብኝ አልፈልግም። ከሳውዲ ተነስቼ እዚህ ብዬ ነው እዚች አሁን ካለሁበት ሰዓት የደረስኩ እና ያው ከቻሻ ገዝት ገብቼ ለ30 ደቂቃ እንኳን ቢሆን ያሉችኝን ልብሶችን ለመሸጥ እና ለዛ ነው እያወራን እያለ ለምን ግምጃዬን አትያትም ሲሉ እየመጡ ከአንቺ ጻፉልሽ መሰለኝ እና ስላስገባሽኝ አመሰግናለሁ። ችግር የለውም የእኔ እናት። ባይዘወይ አንቺ ብቻ አይደለሽም። አሁን ላይ ሁሉም ሰው ብዙ ነገር ውስጥ ምን ልበልሽ፣ እኔም እንደዛው ጥንካሬን እንጂ ደካማ ጎኔን ማሳየት አልፈልግም። ግን ምንድነው እዚህ ጋር ቁስል አንቺ ስላለብሽ የኔን ነገር ልትረጂ ትችያለሽ። አሁን ሜቢ አንቺ የምታወሪው ነገር በእኔ ላይ እኔ ላይ ህይወት ላይ ያለ ነገር ነው እና በጣም ጠንካራ እንደሆንሽ ብዙ ሰው በዙሪያሽ አንቺን እንትን ለማለት ለማበጠጠል ለመጣል ይፈልጋል እና በዛው ተደጋጋፊ ደግሞ እኔም እንደዛው ነኝ። በተለይ ሰሞን እመብርሃን ናት የምታውቀው ያለሁበትን ነገር። ሚዲያ ላይ ደግሞ እሰራለሁ፣ ቀየራለሁ፣ ለወጣለሁ ብለሽ ስትመጪ አንቺን ለመጣልም አንቺን የሆነ ለማብጠልጠልም በቃ አድርገሽ ማየት አይፈልግም። አድርጎልሽ እንኳ የሆነ በቃ አንድ ሰው የሆነ ከፍታ ላይ እንድትደርሺ የሆነ ነገር ካደረገ ወይንም ደግሞ የሆነ ከፍታ ላይ እንድደርሽ ከፈለገ ልክ ያ ሰው የሆነ ከፍታ ላይ ስትደርሽ ደግሞ ደስ አይለውም እና ተመሳሳይ ነን። በጣም ጎበዝ ልጅ ነሽ፣ አልፈሽዋል። እግዚአብሔር ጋር ደግሞ እኔም እንዳንቹ የማልፈው ይሆናል። ስለዚህ ችግር የለውም። ነይ ቶሎ እንትን እንደዚህ ኖርማል በሆንኩ ሰዓት ጌም የምጫወትም ከሆነ እንትን ብዬ ትገቢና እዚህ እንዲገዙሽ ታደርጊያለሽ ማለት ነው። እና ይሄን ያልኩብሽ ምክንያት ታውቂያለሽ፣ እዚህ ጋር ገዝተው ምናምን ነገር የሆነ ነገር ቢሆን ደግሞ ነገም ወጥተው መናገራቸው አይቀርም። አሁን ላይ የሆነ ስህተት በተፈጠረ ቁጥር እየተናገሩኝ ያሉት ምናምን ነገር ፈቅደው ባደረጉት በተደረገ ነገር ነው። ሳልፈልግ እንኳን በተደረገ ነገር ነው። ገባሽ? እና አሁን የሆነ ነገር ስህተት ቢኖር ልክ ከገዙሽ በኋላ እሷ ቤት ነው ብለው ደግሞ ድጋሜ ማለት ይሄ ነው ብዬ ልነግርሽ አልችልም። እንደዚህ አይነት ስህተት አይመጣም ስልሽ ልብሶች ናቸው የሚገዙ ልብሶች ደግሞ እዚህ ጋር ቁጭ ብለው እራሳቸው እኔ ሰፖርት ለማድረግ ነው የሚገዙት እንጂ ልብሱን ፈልገውት አይደለም።
እኔ ያለብኝ ችግር ነገር አውቃለሁ። እኔ ወየው በቻልኩ እኔ ራሴ አብሬሽ እዛው ቦታ በሆንኩና ባሻሻልኩሽ እግዚአብሔር ይመስገን። በሚጠላኝ ሰው ልክ የሚወደኝ አለ። ግን አሁን ላይ እኔን ሊጥለኝ የተነሳው የራሴ ከስር ያለ ሰው ነው እና እንደዛ ነው። ስለዚህ እንደዛ ስለሆነ ሜቢ ደስ ካለሽ በአንቺ ቤት ብመጣ ደስ ይለኛል። እዚህ ጋር እኔን የሚያከብረኝ የሚወደኝ ሰው እዚህ 1500 ሰው አለ። 1500 ሰው የሚያከብረኝ ከሆነ ተከትሎኝ ይመጣል አንቺን ሰፖርት ለማድረግ። በቃ ትናንት በእሷ ስም የኔ እናት የኔ ልዕልት በእሷ ስም ይሄን እናደርጋለን ብለው ያደረጉ ልጆች ዛሬ በየገዝቱ እየገቡ ስሜን ያብጠለጥሉታል። እና በቤትሽ መጥቼ እኔም የበኩሌን እነሱም የበኩላቸውን የምተማመንባቸው ብዙ ልጆች አሉና እነሱ ቢገዙሽ ደስ ይለኛል። አሁን ለምሳሌ የሚገዙኝ እነሱ የሚፈልጉት ልብስ ላይኖር ይችላል፣ ግን እኔ የሚገዙኝ እኔን ሰፖርት ለማድረግ ብቻ ነው። ሰርቼ የቤት ኪራይን ከፍዬ እግዚአብሔር ጋር እጄ ጸበሌን ተጠምቄ ንጹህ እኔ ደህና ስሆን ነው መስራት የምችለው። እኔ ብርቱ ስሆን ነው አንድ ነገር ማድረግ የምችለው። እና አንዳንዴ ደግሞ የሆነ ነገር ቦታ ስትሆኑ ሰይጣን ራሱ ይፈታተናቸዋል። ብዙ ነገሮችን አይቼ ነው አሁን ካለሁበት ደግሞ በዚህ አጋጣሚ የምነግርሽ ነገር የኔ እናት ባንቺ ይሄ እናት እዚህ ቦታ ላይ ሚዲያ ላይ ከምን እንደተነሳሽ ነው ያውቃሉ። ከምን ተነስተሽ ከቅመም ቤት ነው ቅመም ነበርሽ ጠርገሽ አጥበሽ ብዙ ነገር ሆነሽ ነው እዚህ ቦታ ላይ ደርሰሽ ዛሬ ራስሽን ቀጥ ለማድረግ እየተጓሻለሽ። እኔም ደግሞ ከቅመም ቤት ነው ተነስቼ ዛሬ ሀገሬ ላይ ገብቼ ራሴ ጋራ ምለፈው ማለት ነው። ግን ደግሞ ከጎንሽ የመጣ ሰው ከጎንሽ ያለ ሰው ሁሉ ልክ ይመጣና ስላንቺ የዋህነት ስላንቺ ደግነት ይነግርሻል፣ ይነግራቸዋል ለእነሱ። ግን ደግሞ ማንም አይደለም አንቺ የሚያጠቃሽ አንቺን እንትን መጥፎ ነገር የሚሰጥሽ እና እኔ የምሬን ነው። ሰውም ሲረዱ በየገዝቱ እየገባው ሰው ሲያግዙ የነበሩ ልጆች በራሳቸው ፍላጎት ጥሩ ነገር ሲያደርጉ የነበሩ ልጆች ዛሬ ላይ ገዝት እየከፈቱ ስሜን ያብጠለጥሉታል። ይሁን ለበጎ ነው። አንድ ቀን አልፈውና ሁሉንም እታዘባቸዋለሁ። እላፊ በቃ የኔ የምትዩ ሰው የለም። እኔ በቃ ያ ሰው አድጎም ከፍ ስልም በከፍታ ይልቅ አብሮ ተከትሎኝ ከፍ የሚል ሰው ነገ ከነገ ወዲያ እኔን የተግባባ ሰው እና አሁን ዛሬ ሞዴሬተር እኔ ስር ካለች ያቺ የኔ ሞዴሬተር ማርያምን እውነቴን ነው የምነግርሽ ተከትላኝ ወደ ላይ ከፍ በመግባባታችን የተነሳ ያቺ ልጅ ራሷን ፊቷን እያሳየች ከዛ ቀጥታ ፕሮሞሽን እየሰራች ከዛ ከማዲያም ቤት እንድትወጣ ማድረግ የምችልም ልጅ ነኝ። ለዛም ነው እኔ የቀረቡኝ ልጆች ሁላ እንደዛ ማድረጋቸው። ግን እነዛ ሰዎች ልክ የሆነ ነገር ከተራመዱ በኋላ በትንሽ ስህተት ወይም በትንሽ እንትን ነገር አንቺን አውጥተው ያሰጡሻል። እና ደግሞ ትንሽ ስትሆኝ ብዙ ነገሮችን አለፈሽም አንዳንዴ ይከብድሻል። እና እንዳትቀየሚ እኔ የኔ የምላቸው በጣም ምኮራባቸው ኑ ስላቸው እዣቸው የሚሄዳቸው ልጆች ትናንት ባደረጉን ነገር ዛሬ እየጸጸታቸው በየሜዳው ስሜን ያነሳሉ። ለዛም ቤትሽ መጥቼ ገስት ላይ ገብቼ በጣም የማምንባቸው ምኮራባቸው ልጆች አሉ። እነሱ ልብሱን እንኳ ባይወስዱ ሰፖርት ያደርጉሻል። እና የምትገዟት እኔን የምታከብሩ እኔን የምትወዱ ልጆች በጣም ብዙ ልጆች አላችሁ። እግዚአብሔር ይመስገን። እኔ በትክክል እንኳ ስልክ እማላወራ ልጅ ነኝ። ኦዲየንስ አለኝ እስከ ጥግ። ግን በትክክል እንኳ የማወራው አንድ ሰው ነበር። ያም ሰው አውጥቶ ነው ያሰጠኝ። ገባችሁ አይደለ? ፈቅዶ ያለ ፍላጎቴ በየሚዲያው ወጥቶ ያለ ፍላጎቴ እናንተ በፈለጋችሁት መልኩ ሂዳችሁ ልክ ያ ነገር ሲያቅታችሁ ወደ እኔ ታመጡታላችሁ። እና እገባለሁ እመጣለሁ ቤትሽ የኔ ናት። አሁን ላይ መብቴን የምሬ ነው። ምንም የማድረግ ፍላጎት የለኝም። በማንም አልዘናም፣ በማንም አልኮራም። አይቼሻለሁ፣ ተረድቼሻለሁ። እንደዚህ ያልኩበት ምክንያት ያው ስለምትረጅኝ ብዬ ነው። ምክንያቱም አንድ ሰው የተጎዳ ልብ የዛን ሰው የሆነ የተጎዳ ልብ ማየት ትችያለሽ። አንዳንዴ የዋህ ሰው መጠቀሚያ ነው እንጂ የሚሆነው ተወዶ አያውቅም። ደግሞ ሁሉም ነገር ደግሞ ለዘበት ነው የሚሆነው። ምክንያቱም አንቺ ከፍ እያልሽ ነው እንጂ የምትሄጂ እየወደቅሽ አይደለም። ሁሉንም ነገር ለእግዚአብሔር መስጠት ነው ብቻ። ሁሉም ነገር እኔ እዚህ ተሳክቶልኝ ሁሉንም ነገር ጨርሼ ወደ ሀገር ቤት ሲሄድ ወደ ሀገር ቤት መጥቼ ጸበል ብጠመቅ ደስ ይለኛል። ጸበልም ደግሞ ሁሉም ነገር አስፈላጊ ነው። አንቺም የሆነ ነገር ሳያረጉሽ አይቀርም። ወስጄ ነው ጸበል ማስጠመቅሽ። ችግር የለውም። ስልክ በውስጥ አስቀምጬ ፎሎ ያደርልሽ ስልክ አስቀምጭልኝ። በዛ በተረፈ ደግሞ ቤትሽ እመጣለሁ። ሰፖርት ማድረግ የሚፈልጉ የሚያዙ በጣም ብዙ ልጆች አሉ። ባይዘወይ እኛን ከዛ ቦታ የወጣን
የሚፈልጉ ማለት ነው። የሆነ ስቴፕ ተራምደን በእኛ ስም የእነሱ ስም እንዲጠራ የሚፈልጉ በጣም ብዙ ልጆች አሉ እና ለእነሱ ስትይ አንቺ ጠንከር በይ፣ ሚዲያውንም እንዳትለቂ፣ ክሪስሪበት እልሻለሁ እናት እና እገባለሁ ቤትሽ አስጠሪኝ። እንደዚህ ስታስጠሪኝ ይመጣለሁ። እሺ አብሽሪ፣ ከጎንሽ ነኝ። ደግሞ አሁን እሱ ያሉት መግዛት የምትፈልጉ ካላችሁ ሂዱና ግዟት። ያው የሚፈልጉት አይነት ልብስ ላይኖረኝ ይችላል። ጀስት እኔ ለማበረታታት ብቻ ነው እና ገብተው ያው ነገ ከነገ በኋላ የቤት ኪራይ ከፍዬ ከምወጣው የቤት ኪራይ ከፍዬ ትንሽ ተረጋግቼ ሁሉንም ነገር ከፍዬ ለመሄድ ያክል ነው እና የምትችሉ ካላችሁ እየመጣችሁ ሰፖርት አድርጉኝና ወይ ነገ ጊዜ እንትን ብለን ጠዋት አካባቢ ምናምን እንቅልፍሽ ስትነሽ ይገባል። እሺ ችግር የለውም የእኔ እናት ግምጃ ወይ የእኔ እናት ባንቺ ሀኒቾ ነኝ። እንዴት ነሽ? ይቅርታ ለምንድን ነው ስሜታዊ የምትሆኘው በዚህ ልክ? ሁላችንም ነን። ቅድም እኔን አላየሽኝም ሲያደርገኝ እንደነበር ቢሆንም እንደዚህ እኔ ደግሞ እንደዚህ እንድትሆን አልፈቅድላትም። ሁላችንም ነገሮች ናቸው የሚናት ምንም ችግር የለውም። ሁሉም እኮ ያልፋል። እኔ ደግሞ ውስጥ ላይ ስልኬን አስቀምጬልሽ ነበር። ሀኒቾ ነኝ እህትሽ ከዱባይ። ይሆናል አላየሁትም፣ አላይም። ሰሞኑን የሚወጡ ጥሩ ነገር ስለማይጽፉልኝ ግቢና ቢያንስ ዋትስአፕሽን እንኳን ዋትስአፕሽን ኢትዮጵያ ከገባሽ በኋላ በጣም ነው የራቅሽኝ፣ በጣም ነው የጠፋሽኝ። ማግኘት አልቻልኩም። የምፈልገውን ነገር መናገር አልቻልኩም። በጣም ብዙ ነገር ለማየት እሞክራለሁ። ግን አንድ ነገር የምነግርሽ ማለት ነው፣ አንድ ነገር እንደ እህት የኔ ጸባይ ነው ያለሽ አንቺ። እኔም እንዳንቺ ነኝ። ከአንቺስ ጎበዝ ነሽ። ነገሮችን ድብቅ ታደርጊያለሽ እንዳየሁት ከሆነ። አንዳንዴ የዋህነት በጣም ከባድ ነው። እርግጥ አንቺ አትጉጂ፣ ደስ የሚለው ነገር አንቺ አትጉጂ። እነሱ ጎድቶሽ ገፍቶሽ ይሄዱ፣ አንቺ ግን አትጉጂ። ምክንያቱም የተገፋ ሰው እግዚአብሔር መውደቂያ ሆነ። የመውደቂያ ቦታ አለው። እኛ በተገፋን ቁጥር እግዚአብሔር የሆነ ቦታ ያስቀምጥልናል። ምክንያቱም እኛ ሰው አንገፋፉን እየገፉን ሲሄዱ እነሱ ናቸው የሚጎዱ እንጂ እኛ በጭራሽ አንጎዳም። በጭራሽ ኔቨር፣ ምንም አንጎዳም። ምክንያቱም ውስጣችን የዋህ ስለሆነ እና በህዋነት የምትጎጅ ጉዳት ምንም መስሎ በቃ እንዳይከፋሽ፣ ምንም እንዳይከፋሽ። አንዳንዴ አሁን እኔ ምንድነው ማስረዳት አልችልበት ማውራት ምናምን ከመቀለድ ውጭ ማውራት አልችልም። ማስረዳት ያ ነገር ደግሞ ምንድነው የሚያስብልሽ መሰለሽ? ማስረዳት ማውራት ሳትቺ ስትቀሪ ከአንቺ ጋር ሳይሆን ከሌላ ሰው ጋር እውነታ ያለ ይመስላል። ጸጥ ስትይ አንቺን ላይ ተነሹ ይበዛል። ገባሽ? ስታወሪ እና ሀሰተኛ ስትሆኝ ተከታይሽ ይበዛል። እና እኔ ደግሞ በቃ እሺ በቃ እኔና ትመጣለሁ። ገስት ላይ ገባለሁ። ወዳችኋለሁ። ልውጣ። ቻው። አንቺ 800 ምናምን ሺህ የሚከተልሽ የሆነ ነገር ስላየብሽ ነው እንጂ ዝም ብሎ አይከተልሽማ። ስለዚህ ያን ነገር ነው ማሰብ ያለብሽ። ደግሞ ትምህርት አንዴ ትወርቂያለሽ፣ ሁለተኛ ትወርቂያለሽ፣ ሶስተኛም ትወርቂያለሽ። የሆነ ነገሮችን ተማሪበት። አንድ ሰው የሆነ ነገር ጎድቶሽ ሄደ፣ ድጋሚ ያ ሰው መጣ ጎድቶሽ ሄደ። ድጋሚ ግን የሚመጣው ሰው እንዲጎዳልሽ አትከች። ገባሽ? ልብሽን ድንጋይ አድርጊው። ድንጋይ እንዴት ነው? አይ ነው እኛ ሰው እኛ የሚሰማን ሰው እንፈልጋለን። የሚሰማን ሰው፣ የሚረዳንን ሰው፣ ሲከፋንን አብሮ የሚሆንን ሰው እንፈልጋለን። ክርስቶስን እኔ ጓደኛሽ ብሆን ደስ ይለኛል። ምክንያቱም እረዳሻለሁ። የኔ ባህሪ ስላለሽ፣ የኔ ጸባይ ስላለሽ እና ለማንኛውም ብርት ሴት ለመናገር በጣም እኔ ቃል እኔ ራሱ ምን እንደምልሽ አላውቅም። ሌላ ወሬ አናውራ። ወራ የባሰ ነው የሚገባ። እሺ በቃ ነገ ጠዋት ስትገባ ወይም ቦታ ላይ ጠዋት ላይ አስልኪልኝ። በቃ እንትን እንልን ቀን ስንገባ እጽፍልሽና በዚህ ሰዓት እንባባለን። አንቺ በሚመች ሰዓት ነገ አንቺ በሚመች ሰዓት ትገባለሽ። ነገ የምትመጪ ከሆነ እኔም ባንቺ ጋር ስለሚሄድ አዲስ ችግር የለም። ሰው ከስተመር እንኳን በዛ ካለ እዛታለሁ እንጂ ትንሽ ልብስ ነው ያለኝ። እነሱ የሚፈልጉትን ሳይሆን ለእኔ እኔን ጀስት እኔን ለማገዝ ሁሉም በባዶ በነፃ ነው ማለት ነፃ ማለት ነው። እና በጣም ነው የማመሰግነው። እህት ናት። ቻው። እሺ በቃ አሁን ተጫዋች ቅድም ስትጫወች እንደነበርሽው
ደግሞ መሬምን ሰው አቅፌ ባለቅስ ይወጣልኝ ነበረ። አልወራም ችግር ሰው ኑሮ ሰው እኮ ይኖራል። የማታወሩት ሰው አለ፣ ገልጻችሁ የማትናገሩት ሰው እና የሆነ ሰው ኑሮ አቅፌ ባለቀስኩ ደስ ባለኝ ከማላችሁ ግን አልችልም። እና ዛሬ ውሎ እንዴት ነበር? ስራ እንዴት ነበረ? ስራ እንዴት ያደርጋችሁ?